በዚህ ሰው ላይ አነጋጋሪ የፈውስ ጸጋ ሲያርፍ አይቻለሁ። አሜን። በሚገርም ክብር ሲሾም አየሁ። አሜን። በኃያላን መሃል ሲከብር አየሁ። አሜን። ከዛሬ ጀምሮ ነገሪ ታሪኬ ተቀይሯል። ነቢይ ማቴዎስ። አሜን። ማን ነው ስምክ? ማቴዎስ። አሜን። በብዙ ግብር የተገነባ በብዙ መስዋዕት የተገነባ ቅጥር ከፊትሽ ሲፈርስ አየሁ። አሜን። እንደፈረሰ ላረጋግጥልሽ። አዎ ንግስት ማን ናት? እኔ ነኝ። ሙሌ የሚል ስም አየሁ። ሂሳብ የሚሰራበት ቤት አለ። ሂሳብ ሰራ ነበርና እዛ አብሮ የሚሰራ ልጅ ነው። ኦኬ። አንቺ ሙሌም በደንብ ባታቂ ምስጋናን ታውቂያለሽ? እሺ፣ ምስጋና እኔ ነኝ። እኔ ነኝ። አሁን በእናንተ ቤት ላይ አይን የጣለ ሁለት ቤተሰብ አየሁ። ከፍተኛ ሟርት የሚሰሩ። እውነት ነው። ያዕቆብ የሚል ስም ታውቂያለሽ? ያዕቆብ እኔ አሁን ያለሁበት ቤት አሳዳጊዎች ናቸው። አሳዳጊዎችሽ። ዮሴፍ ለራሱ ብቻ አይደለም ተሽጦ ለሄደበት ሀገር ጭምር በረከት ሆኖ እንደቀጠለ። አሜን። እግዚአብሔር ባንቺ ምክንያት በዛም በዝም ያሉትን እባርካለሁ አለ። አሜን። ይሄ ሙሌ የሚባል ሰውና አንቺ አንድ ላይ ባላችሁበት ቦታ በርቀት እናንተን ፎቶ ያነሳ አንድ ሰው አየሁ። በርቀት ፎቶ አንስቷል። እሱም ላይ ተደግሞበታል። በባጃጅ አደጋ እንዲሞት። መርሻ የሚባል ስም። መርሻ እኛ የምንሰራበት የስራው ባለቤት ነው። የስራ ባለቤት። እናንተ የምትሰሩበት ቦታ ራሱ ምንም አይነት ትርፋማ እንዳይሆን ቦታውን ጭምር ሊቆጣጠር ጦንቃይ ቤት የተደረደረ ያንቺን ስም የአሰሪውን ስም አብሮሽ የሚሰራ ሰው ስም አንድ ላይ ጦንቃይ ቤት ተደርድሮ አየሁ። ከመርሻም ላይ አንስቻለሁ። አሜን። ከሙሌም ላይ አንስቻለሁ። አሜን። ከምስጋናም ላይ አንስቻለሁ። አሜን። በኢየሱስ ስም ተገለበጠ። አሜን። ያንተን መንገድ ለመዝጋት ሱቄ የሚባል ሀገር ነው። ያንተ ሀገር የት ነው? ሱቄ ነው። ሱቄ። ኤልያስን ታውቃለህ? እኔ ከአያቲ ጀምሮ እስከ አባቲ እስካንተም ድረስ ያልተቋረጠ ትውልድን የሚገዳደር ብዙ ሰዎችን የሚዋጋ ሰንሰለት አየው። እግዚአብሔር ቆረጥኩ አለ። አሜን። ሌላ ደግሞ አንድ ሰው አየው። ዮሐንስ ተብሎ የሚጠራ ሰው አጎቴ ናቸው። አጎቲ ነው። ቤቴ ነው። ቤቴ የፋዘር ስም ማለት ነው። የሱ ወንድም ነው ዮሐንስ። ያሰራቸው የተቆጣጠራቸው ዘርን በቁጥጥር ስር አስገብቻለሁ የሚል ተፎካካሪ ጊዜ የቆጠረ የእርግማን ሰንሰለት ተበጥሷል። አሜን። ለታሰረው ትውልድ ነው ያለው የሚል ሰው፣ ለወደቀው ትውልድ ነው ያለው የሚል ሰው፣ ለብዙዎች መባረክ እኔ ምክንያት ይሆናል የሚል ሰው አንደ ዘሎ ያንቺ የተባለ ነገር ሁሉ ለውጥ እንዳያሳይ የተሰራ መንፈስ አሰራር አየሁ። ሁለት ጊዜ ሱቅ ከፍቶ የዘጋ ሰው አየሁ። ስኬት የሚባል ነገር እንዴት ይመጣል ብሎ ጦንቃይ ቤት ከሄደ በኋላ አራት ሰው ላይ እንዲያሰራ ነው ጦንቃዩ የተናገረው። የመጀመሪያ ጊዜ የሄደ ያንቺ ፎቶ ነው። ለብዙዎቻችሁ በምን እንደተቆለፈ አይታወቅም፣ በምን እንደተያዘ አይታወቅም፣ በምን እንደተቆለፈ አይታወቅም። ብዙ ነገራችሁ ተይዟል፣ ተቆልፏል። ዛሬ ግን እግዚአብሔር ጠላታችሁን ያስተፋል። አሜን። ደግሞ ዛሬ የሚጸልይልሽ ዝም ብሎ ጸሎት አይደለም። ከአጭር ጊዜ በኋላ በአይን የሚታይ ተሽከርካሪ ይዘሽ እዚያ ቆመሽ ትመሰክሪያለሽ። አሜን። ከየት ነው? ከሰማይ ነው። አሜን። ቤትም ይምጣ አንተ ብቻ ልትረከብ ተዘጋጅ። አሜን። እግዚአብሔር ጎትቶ ያመጣል። አሜን። ድግምትና ሟርት አንጠልጥሎ የሆነ ቦታ ያስቀራውን በረከታችሁን እግዚአብሔር ያስለቅቃል። አሜን። እግዚአብሔር ነገሮችሽ በሙሉ ወደ እጅሽ ይፈጥናሉ አለ። አሜን። ደግሞ በክብር ቦታ ስትቀይር ያየው። አሜን። አሁን ያለሽበት ማንኛውም ሁኔታ አይመጥንሽም። ላንቺ የተዘጋጀ ሌላ ክብር አለ። አሜን። ሌላ በረከት አለ። አሜን። ሌላ መንገድ አለ። አሜን። ሌላ ስኬት አለ። አሜን። ሙሌ የሚል ስም አየው። ሂሳብ የሚሰራበት ቤት አለ። ሂሳብ ሰራ ነበርና እዛ አብሮ የሚሰራ ልጅ ነው። አብሮ ሙሌ የሚሰራ ልጅ ነው ሂሳብ። ስለዚህ አንድ ቦታ ላይ ሰርታችኋል ማለት ነው። ከማን ጋር? ከሙሌ ጋር። ኦኬ። አንቺ ሙሌም በደንብ ባታቂ ምስጋናን ታውቂያለሽ? እሺ፣ ምስጋና እኔ ነኝ። እኔ ነኝ። ምስጋና አንቺ ነሽ? እኔ ነኝ። ኑሮሽም ከዛሬ ጀምሮ በምስጋና የተሞላ ይሆናል። አሜን። ተይዞ ተንጠልጥሎ የቀረ ነገር ሁሉ በመጠጣ ይለቀቃል። አሜን። እግዚአብሔር ሳልዘገይ ይጎበኝሻለሁ አለ። አሜን። ፈጠኜ ይጎበኝሻለሁ አለ። አሜን። አሜን። በጣም በሚገርም ሁኔታ ተባርከሽ ብዙዎች ወዳንቺ
እግዚአብሔር እንኳን ረዳሽ ብሎ ከሩቅ ደውሎ ከቅርብ መጥቶ እስከሚባርኩሽ እስከሚመርቁሽ ካንቺ ጋር እግዚአብሔርን እስከሚያመሰግኑ ህይወትሽ በምስጋና የተሞላ ይሆናል። አሜን። በጣም 4 ዓመት ሙሉ ዝግ ደጅ አየሁ። 4 ዓመት ሙሉ አንቺ ዕውቀትም አለሽ ችሎታም አለሽ ምንም ቢሆን መስራት ትችያለሽ፣ ግን በተንቀሳቀስሽው ልክ ምንም ማትረፍ አትችይም። በቃ በጣም ትልቅ ቻሌንጅ ካንቺ ዙሪያ አየሁ። ይሄ ሙሌ የሚባል ሰውና አንቺ አንድ ላይ ባላችሁበት ቦታ በርቀት እናንተን ፎቶ ያነሳ አንድ ሰው አየሁ። በርቀት ፎቶ አንስቷል፣ እሱም ላይ ተደግሞበታል በባጃጅ አደጋ እንዲሞት። ልክ ከዚህ ከአንገት በላይ ምንም እንዳይሰራ በከባድ አደጋ ወድቆ እንዲሞት እሱም ላይ ተደግሟል፣ አንቺም ላይ ተደግሟል። መርሻ የሚባል ስም መርሻ እኛ የምንሰራበት የስራው ባለቤት ነው። የስራ ባለቤት እናንተ የምትሰሩበት ቦታ ራሱ ምንም አይነት ትርፋማ እንዳይሆን ቦታውን ጭምር ሊቆጣጠር ጦንቃይ ቤት የተደረደረ ያንቺን ስም ያሰሪውን ስም አብሮሽ የሚሰራ ሰው ስም አንድ ላይ ጦንቃይ ቤት ተደርድሮ አየሁ። ከመርሻም ላይ አንስቻለሁ፣ አሜን። ከሙሌም ላይ አንስቻለሁ፣ አሜን። ከምስጋናም ላይ አንስቻለሁ፣ አሜን። በኢየሱስ ስም ተገለበጠ፣ አሜን። ከናንተ መሃል ድግምት የሚገለው ሰው የለም፣ አሜን። በመዋርት ምክንያት ወደ መቃብር የሚወርድ ሰው በእናንተ መሃል የለም፣ አሜን። እኛ ቤት ጎጆ ውስጥ የተቀመጠ ተራ መዋርተኛ የሚገለው ሰው የለም፣ ከነርሱ የሚበልጠውን ይዘናል። በጣም በአይን የሚታይ ለውጥ ወዳንቺ ይመጣል፣ አሜን። ባንቺ ምክንያት እግዚአብሔር ግራ ቀኝ ያሉ ቤተሰቦችሽን በሙሉ ይባርካል፣ አሜን። ከአጭር ጊዜ በኋላ የምትጠርበት ቦታ አለ፣ አሜን። በአስቸኳይ ስትጠሪ ሰማው፣ አሜን። ውጪ ስትባይ፣ አሜን። በኢየሱስ ስም ደጅሽ ተከፈተ፣ አሜን። በኢየሱስ ስም በርሽ ተከፈተ፣ አሜን። በኢየሱስ ስም በራችሁ ተከፈተ፣ የሷ በር ሲከፈት ያንተን ጨምሮ ተከፍቷል፣ አሜን። ተከፍቷል ብያለሁ፣ አሜን። በሰውና በጠላት ተዘግቷል፣ በእግዚአብሔር ብርቱ እጅ ግን ተከፍቷል፣ አሜን። ፓስፖርት ነው፣ አዎ። በቃ እኮ ትጠሪያለሽ ብያለሁ እኮ፣ አሜን፣ አሜን። እዛ ጋር አሜን በል፣ አሜን። እሷ ጋር የሚመጣውን ጥሪ ወደ አንተም ልክ ያለው፣ አሜን። ወደ ልጆቻችሁም ልክ ያለው፣ አሜን። ትጠሪያለሽ፣ አሜን። ያዘገየሽ ለ4 ዓመት ደጅሽን ዝግ ያደረገ አውሬ ሞቷል፣ አሜን። ውጪ በኢየሱስ ስም፣ አሜን። ናይ የአደባባይ ምስጋና ነው የሚጠብቅሽ፣ አሜን። ከአጭር ቀን በኋላ አሜን። አንሺው፣ እሱን ልጅ አንሺው። እሷ ትሄዳለች፣ አንተም ትሄዳለች፣ አሜን። የሚሄድ ሰው ማን ነው ሲባል ከእናንተ ቤት አንድ ሰው አይሄድም፣ በጣም ብዙ ሰው ይሄዳል። ከፈትኳ፣ አሜን። ኤልያስን ታውቃለህ? እኔ ዘንጤ ነው የምትሄደው፣ አሜን። ጊዜ አይወስድም፣ አሜን። በሪ ተከፍቷል፣ አሜን። አንተ እንዳትሄድ ያንተን መንገድ ለመዝጋት ሱቄ የሚባል አገር ነው ያንተ አገር። የት ነው? ሱቄ ነው። ሱቄ ላይ ቁጭ ብሎ ሊሄድ ነው እንዴ ሊበር ነው እንዴ የሚል አለ። አዎ ይበራል ልጁ፣ አሜን። አዎ ይበራሉ፣ አሜን። አዎ የሚሄድ ሰው አለ ከኛ ቤት። በኢየሱስ ስም የአገርቷ መንፈስ እግራችሁን ሊይዝ አይችልም፣ አሜን። ወደ አባታችሁ ቤት የሚመጣ የእርግማን ጦር በኢየሱስ ስም ተሰብሯል፣ አሜን። ጨብጣት፣ እሷን በውጭ ተገናኙ። እሺ፣ እሺ። በቃ ምስጋና ተካፈሉ። እሺ። ኮንግራ ጽድት ና መሄድ ትችያለሽ። ወደ 9ኛ ክፍል ተማሪ እናንተ ቤት ማን አለ? ታናሽ ሲስተር ነበረች፣ አቋርጣለች። ከ9 አሁን ውጭ የምትሄጂው አንቺ ብቻ ነሽ? ከኛ ቤት አሁን አንቺ ብቻ ነሽ? ታላቅም ታናሽም እዛ ናቸው፣ ውጭ ናቸው። አንቺ 3ኛ ነሽ? የት ሀገር ነበር ያንቺ ምርጫ? ሳውዲ አረቢያ። እሱ የመጀመሪያ ጉዞሽ ነው፣ አሜን። በሚቀጥለው ከፍተኛ ሀገር ነው የምትሄጂው፣ አሜን። በመጀመሪያ እግዚአብሔር በርሽን በኃይል ከፈተልሽ፣ አሜን። በዚህ በአጭር ቀን ውስጥ ባለው ከጉዞ ጋር በተገናኘ የሆነ ባላሰብሽ ሁኔታ አንድ እግርሽ እንዲጎዳ ጠላት ሆን ብሎ ሲገዳደር አየው። ልክ ቁጭ ባልሽበት
የሆነ ጠቆር ያለ ነገር ወዳንቺ የሚወረውር እጃየው በጤና በአንድ እግር በኩል በጣም ዋጋ እንድትከፍይ እንድትታመሚ ላሰብሽው ነገር ሁሉ መሰናከል እንዲሆን ጠላት ያዘጋጀው ፕላን አለ። እግዚአብሔር ቀድሜ ያፍርሻለሁ አለ። አሜን። በኢየሱስ ስም ይፍረስ። አሜን። ለመጀመሪያ ጊዜ ሳውዲ አረቢያ ትሄጃለሽ። ከዛ በኋላ እግዚአብሔር የኃያላንን ከተማ ላንቺ ያሳልፈው ይሰጣል። አሜን። አረ ይሳካላት የሚል ስንት ሰው አለ? አሜን። በኢየሱስ ስም በሶ ላይ የታወጀ መልካም ነገር አንተና ዘሬን ያገኛል። አሜን። በጣም አጭር በሆኑ ቀናቶች ውስጥ እግዚአብሔር በትልቅ ስኬት አስገርምሻለሁ አለ። አሜን። አሁን በእናንተ ቤት ላይ አይን የጣለ ሁለት ቤተሰብ አየሁ። ከፍተኛ ሟርት የሚሰሩ እውነት ነው። ይሄ ከቅርብ አካባቢ ወረዳ ምናምን አይደለም የሚሄዱት፣ በጣም ሩቅ አገር ተሳፍሮ ሄዶ የሚያመጡት ነገር አየሁ። ያዕቆብ የሚል ስም ታውቂያለሽ? ያዕቆብ እኔ አሁን ያለሁበት ቤት አሳዳጊዎች ናቸው። አሳዳጊዎችሽ እነሱ ጋር ነው የምትኖሪው? ያዕቆብ አሳዳጊሽ ነው። ታኪሱ አዎ አባቴ ነው። አባትሽ ነው? አዎ ታኪሱ ነው አባትሽ? አዎ። ካንቺ ቤተሰብ ዙሪያ እግዚአብሔር ዛሬ የማስወግደው ጨለማ አለ አለ። አሜን። በኢየሱስ ስም ይወገድ። አሜን። በጣም ነው የአባትሽን ቤት ጠላት በመብራት ነው የሚፈልገው። እግዚአብሔር ግን ቀድሜ ተበቀልኳል። አሜን። አሜን። ባንቺ ምክንያት የአባትሽ የታከሱ ቤት ይባረካል። አሜን። የታከ ቤት ይባረካል። አሜን። ቀጥሎ ባንቺ ምክንያት የያዕቆብ ቤት ይባረካል። አሜን። ዮሴፍ ለራሱ ብቻ አይደለም ተሽጦ ለሄደበት ሀገር ጭምር በረከት ሆኖ እንደቀጠለ አሜን። እግዚአብሔር ባንቺ ምክንያት በዛም በዝም ያሉትን ባርካለሁ አለ። አሜን። አሜን። አሁን በርሽ ተከፍቷል። አሜን። አሜን። የሆነ የሚፈርስ ቅጥር አየሁ ካንቺ ፊት። አሜን። ከእናንተም ፊት ይፍረስ። አሜን። ከልጆቻችሁ ፊት ይፍረስ። አሜን። የሆነ የሚፈርስ ቅጥር አየሁ። አሜን። በብዙ ግብር የተገነባ በብዙ መስዋዕት የተገነባ ቅጥር ከፊትሽ ሲፈርስ አየሁ። አሜን። ኢየሱስ ስም ይፍረስ። አሜን። አንዴ ከኔ ጋር ፈረሰ በለው። ፈረሰ። አንዴ ጨምራችሁ ፈረሰ በለው። ፈረሰ። ኢየሱስ አሜን። እንደ ፈረሰ ላረጋግጥልሽ። አዎ። ንግስት ማን ናት? እኔ ነኝ። አሁን ፈርሷል። አሜን። ውሎ ሳያድር በዚህ ደቂቃ ፈርሷል። አሜን። አንዴ ከኔ ጋር ፈርሷል። ፈርሷል። አፍርሰው ከምትሄድበት ከምትኖርበት ከእቅድ ፊት ከህልማችሁ ፊት በኢየሱስ ስም የድግምት የሟርት የዘር እርግማን ኬላ ፈረሰ። ዳግም ላይ ከተላችሁ ላይ ሰለጥንባችሁ ፈረሰ። ማን ነው ስምሽ? ንግስት። ተሳክቶልሻል። አሜን። እግዚአብሔር እንደ ስምሽ አሜን ሞገሳም ነው የሚያደርግሽ። አሜን። ነግሰሽ ነው የምትኖሪው። አሜን። ተራ ኑሮ በዘመንሽ አትኖሪም። አሜን። በርሽ በኃይል ተከፍቷል። አሜን። እግዚአብሔር ወደ ኋላ መቅረት አይሆንልሽም አለ። አሜን። ሰላም የሚል ስም የያዕቆብ ልጅ ነው። የያዕቆብ ነው ልጅ አንቺ የምትኖርበት ስንት ሰው ይወጣ ከእናንተ ቤትሽ? ሁለት ሰላምና ሃሌሉያ የምትባሉ ናቸው እዚህ ያሉት። ሌሎች ሁሉ አሜሪካ ናቸው። ሰላምንም ወደዛ ላኳት። አሜን። ሃሌሉያንም አሜን ጨመርኳት። አሜን። በኢየሱስ ስም ንግስትም እዛ ገባች። አሜን። አሜን። ከዚህ ሰዓት ጀምሮ የሁሉም ሰው በር በታምራት ተከፈተ። አሜን። በዚህ ሰዓት የተሰበረ ቀንበር አለ። አሜን። ከብዙዎቻችሁ ፊት የተሰበረ ቀንበር አለ። ከየት ሀገር ነው የመጣው? ከሆሳና። እኔ ለሷ ትንቢት ሳወራ እሱ ፊት ብርሃን አየሁ። አሜን። የሚገርም ብርሃን አየሁ። አሜን። አይደለም ነፋስ የሆነ አይደለም ዝም ብሎ አውለ ነፋስ የጋነብ ደጅ ብነሳ የማያጠፋው ብርሃን ከፊት ያይቻለሁ። አሜን። ጠላት በአጭር እንድትቆም ይተጋል። እግዚአብሔር ግን አስቀጥላለሁ አለ። አሜን። እግዚአብሔር አስቀጥላለሁ አለ። አሜን። በአጭር መቅረት አይሆንልህም። አሜን። አንደኛ በጤናዬ ላይ የሚታወጅ አዋጅ አየሁ። እንድትታመም ከጤና ውጪ እንድትሆን የሚታወጅ አዋጅ አየሁ። ላንተ ብቻ አይደለም በቤተሰቦች ዙሪያም አንድ አዋጅ አለ። ግን እግዚአብሔር ሁሉንም አፈርሳለሁ አለ። አሜን። አሜን።
እናንተ ቤት ላይ ድግምት የሚያሰራ እጅ አየው። 2-3 ጊዜ ከእናንተ ማሳ የወጣ ዶሮ አየው። ከማሳው ጋር በተገናኘ ጋጉሮ የፋዘር አባት የአባቴ አባት ማለት ነው። ማን ነው ስሙ? ጋጉሮ። ትውልድ እንዳይሳካለት፣ እንዳይበረቱ፣ ስኬታማ ጤናማ እንዳይሆኑ፣ ዝነኛ እንዳይሆኑ፣ የበረከት ሰው እንዳይሆኑ ተብሎ 3 ጊዜ ዶሮ ታርዶ ተቀብሮ አየው። ከዘር ጋር ተያይዞ የሚመጣ ብዙዎቻችሁን ከወጣችሁበት ከፍታ እንድትወርዱ በእጅ በእግር የሚዋጋ ጊዜ ቆጠረ የእርግማን የመተት ሰንሰለት ዛሬ በኢየሱስ ስም ይቆራረጣል። በኢየሱስ ስም ይቆራረጣል። ከዛሬ ጀምሮ በድግምትና በመዋርት ምክንያት በዘር እርግማን ምክንያት ከጀመራችሁት ነገር ምንም አይበላሽም። በእናንተ ህይወት ላይ ጭንገፋ አያርፍም። በጣም ብዙ ሰው አየው። ከዚህ በፊት በጣም የተጎዱ ሰዎችን አየው። በእናንተ ዘር ውስጥ በጣም በብዙ ነገር የተጎዱ ሰዎችን አየው። ከአያቲ ጀምሮ እስከ አባቲ እስከ አንተም ድረስ ያልተቋረጠ ትውልድን የሚገዳደር ብዙ ሰዎችን የሚዋጋ ሰንሰለት አየው። እግዚአብሔር ቆረጥኩ አለ። አሜን። ሌላ ደግሞ አንድ ሰው አየው። ዮሐንስ ተብሎ የሚጠራ ሰው አጎቴ ነው። ቤቴ የፋዘር ስም ማለት ነው። የሱ ወንድም ነው ዮሐንስ። ያሰራቸው የተቆጣጠራቸው ዘርን በቁጥጥር ስር አስገብቻለሁ የሚል ተፎካካሪ ጊዜ የቆጠረ የእርግማን ሰንሰለት ተበጥሷል። አሜን። አንድ ሰው እዚህ ከተገኘ 7 ቤቱ ይፈታል። ከእናንተ ቤት ትንሹም ትልቁም ይፈታል። ዛሬ የነጋዴዎች በረከት፣ የተማሪዎች በረከት፣ የአገልጋዮች በረከት በኢየሱስ ስም በኃይል ይለቀቃል። የሥራ በራችሁን የዘጋ ዝናችሁን፣ ክብራችሁን የበላ እባብ ይሞታል። ታምር ሊሆን ነው። ሚገርም ታምር ሊፈጠር ነው። አንተ ከልጅነት ጀምሮ ብዙ ትለፋለህ፣ ብዙ ትሮጣለህ፣ ጌታን በጣም ትወዳለህ። በህይወት የከፈልከው ዋጋ ከቁጥር በላይ ነው። ያልሞከርከው ነገር የለም። አሁን እኔ ቅድም የውጭ ፕሮሰስ ያላችሁ ሲባል ሰው ተነስቷል አይደል? አንተ አልተነሳይም። ልብ ይፈልጋል እኮ ተስፋ ስለቆረጥክ ነው። ብዙ አቅደ ተበላሽቷል። ዛሬ ልጸልያ ፈልጋለሁ። አንተ ለስራ ብቻ አይደለም እንዲህ አርጌ ያው እንደኔ ብዙ ተናግሬ አይደለም እንዲህ አርጌ ሰውን የምትፈታ ሰው ትሆናለህ። አሜን። በዚህ ሰው ላይ አነጋጋሪ የፈውስ ጸጋ ሲያርፍ አይቻለሁ። አሜን። በሚገርም ክብር ሲሾም አየሁ። አሜን። በኃያላን መሃል ሲከብር አየሁ። አሜን። ከዛሬ ጀምሮ ነገሪ ታሪኬ ተቀይሯል። ነቢይ ማቴዎስ። አሜን። እሺ ወሰድኩ። ማነው ስምክ? ማቴዎስ። አሜን። ውሰድ ለወንድሞቻችሁ፣ ውሰዱ ለቤተሰቦቻችሁ፣ ውሰዱ ለራሳችሁ። ከዛሬ ጀምሮ ተፈታችኋል። ከዛሬ ጀምሮ ተለቃችኋል። የሚገድባችሁ ተመቷል። የሚገዳደራችሁ ተመቷል። የሚዋጋችሁ ተመቷል። ከዛሬ ጀምሮ እግዚአብሔር ተራ ኑሮ አላኖራችሁም ብሎኛል። ሄይ ማሃጃዲያ እግዚአብሔር ባንተ ምክንያት ከተማውን ይፈታል። ባንተ ምክንያት እግዚአብሔር አገርቷን ነፃ ያወጣል። በእናንተ ምክንያት እግዚአብሔር አገርቷን ነፃ ያወጣል። ለታሰረው ትውልድ ነው ያለው የሚል ሰው፣ ለወደቀው ትውልድ ነው ያለው የሚል ሰው፣ ለብዙዎች መባረክ ነው ምክንያት ይሆናል የሚል ሰው አንደ ዘሎ የሆነ ቦታ ላይ የተሰራ መተት እድሜ ልክ ሊቆጣጠራችሁ አይችልም። ከዛሬ ጀምሮ ቤታችሁን፣ ቤተሰባችሁን የእግዚአብሔር ጸጋ ይቆጣጠራል። የእግዚአብሔር ኃይል ይቆጣጠራል። የእግዚአብሔር እጅ ብቻ ይቆጣጠራል። ወደፊት በጣም የዋሁኝ። እሺ ብር ከሆነ ለንቺ አሜን። በስማ በየው አሜን። ዘጭ ያለ ብር ይመጣልሻል። የዋሁኝ። እሺ ያው አንዳንድ ጊዜ ብር ሲመጣ
ኩራት ቴቤት ና ያመጣል ራሱ ሳይወድ በግድ ነውና የዋህ ሆነሽ ጌታን አገልግይ። ደሆችን ወደፊት ደግፊ። ላንቺ በቃ አሜን። ባንቺ ምክንያት የሚያሳድግሽ አባት የወለደሽ አባት ቤት ዘራችሁ ተባርኳል። አሜን። በጣም ጸልይ። እግርሽ ላይ ወጣ አዋጅ አለ ካንሰል አድርጓል ጌታ። አሜን። አንድም ጉዳት እግርሽ ላይ አይመጣም። አሜን። የእግዚአብሔር ጸጋና ፈውስ በላዩ ላይ ጠርቻለሁ። ነፃ ነሽ። ለምስጋና ተዘጋጂ። ስትሄጂ እዚህ መስክሪ። እሺ በቃ ብረሪ በጌታ በኢየሱስ አሜን። ቻው። በኢየሱስ ስም በህይወቴ ላይ የእግዚአብሔር እጅ መጥቷል። አሜን። በብር ብቻ አይደለም፣ በጸጋ አሜን፣ በኢኮኖሚ አሜን፣ በሚያስፈልግ ነገር ሁሉ በእድሜ አሜን፣ እግዚአብሔር ባርኳል። አሜን፣ የመጨረሻ ቅባት ወሰድ። አሜን። ከዚህ ከሱ እግር ኮቴ ጋር ወደ ሀገሩ የሚሄድ የእግዚአብሔር ብርሃን አለ። የጸጋው ኃይል አለ። በሌሎች የሚሰራ የእግዚአብሔር ጸጋ ባንተም ይስራ። እናንተ በገባችሁበት ከተማ ይስራ። ያንተ ብቻ አይደለም፣ የሙሉ ቤተሰብ ጉዳይ በክብር ተለቋል። አሜን። ቻው። ባለቤትሽ ተቀርናለሁ። እዚህ ሀገር ነው ያለው ሐዋሳ። በቃ የሆነ ነገር ከገዛ ውል የሌለው ነገር እንዳይገዛ ንገሪው። በእውነት እኔ ራሱ እንደዛ ያወራው ነበርኩና እሱን አዎ እሺ በቃ ብዙ ጊዜ ውል የሌለው ነገር አትግዛ፣ እሺ ሰው አስተማማኝ አይደለም በዚህ ሰዓት ያልኩ ነበርኩ እያለች ነበር። አዎ በእውነት በጣም ብዙ ቁጥር ያለው ብር ሲበላ አየው። ለዛ ነው ነገርኩሽ። የመጨረሻ ጥንቃቄ እቺን ንገሪ። ሌላ ነገር እናንተን አያስቸግራችሁ። እሺ በጣም ነው የሚሳካላችሁ። አሜን ሃሌሉያ። ሰው በየቦታው እስኪያወራችሁ አሜን እግዚአብሔር አሳድጋችኋለሁ። አሜን አሜን። በመሃል እሱ በሆነ ነገር ውስጥ በችኮላ ገብቶ የሆነ ከፍተኛ ገንዘብ እንዲበላ ለመናገር፣ ለመክሰስ፣ ለመከራከር በማይመች ሁኔታ ተንጠልጥሎ እንዲቀር በጣም መስመር ላይ እየመጣ ያለ መንፈስ አለ። ውል በሌለው እርግጠኛ ባልሆነበት ህጋዊ ባልሆነ ነገር እንዳይገባ እግዚአብሔር ደግሞ እድገታችሁን አፋጥናለሁ። አሜን ሃሌሉያ አሜን። ውጭ ለመሄድ አንቺ ወስነሻል? እኔ አይደለም ለሲስተሬ ነው። ትሄድ እሷ ትሄድ ሽኝት አለና አሜን ሃሌሉያ። በሩ ተከፍቷል። አሜን